ሰላም ውድ ቻናላችን ተከታታዮች፣ በዛሬ የቪዲዮ መረጃዎቻችን ተመልሰን መገናኘት ችለናል። ማድሪድን፣ ማንቸስተር ዩናይትድን እና ቼልሲን የምንመለከት እንዲሁም ደግሞ ትኩረት አድርገን ሰፊና ጥልቅ ትንታኔ ይዘላችሁ መጥተናል። በተለይ ማድሪድ በሞሪኒዮ ስር አዲስ ምዕራፍ ጀምረዋል። ሲልቫን አስፈርመዋል። ቪኒሲየስ ጁኒየር ወደ ማድሪድ ተመልሷል። በዚህ ዙሪያ እንግዲህ ትልቅ መነጋገሪያ ሆኗል የቪኒና የአርሰናል ጉዳይ። በምን ምክንያት ነው እዚህ ደረጃ ላይ ሊደርስ የቻለው የሚለውን የምንመለከት ይሆናል። ማንቸስተር ዩናይትድ በማይከል ካሪክ ስር ስብስቡን በአዲስ መልክ እየገነባ 83 ሚሊዮን ፓውንድ አውጥቷል። ነገር ግን በማጥቃት ሂደቱ ላይ አሁንም ክፍተቶች አሉና ፍራንሲስኮ ኮንሴሳኦ ወደ ዩናይትድ እየተነሳ ነው። ቼልሲ በበኩሉ የተከላካይ መስመሩን ሙሉ በሙሉ የሚቀይር ትልቅ ሽያጭ አስተላልፏል። ቪዲዮውን እስከ መጨረሻው በመከታተል የክለባችሁን የውስጥ መረጃዎች በዝርዝር ትመለከታላችሁ። እናም ታዲያ እናንተ በቆይታችሁ መረጃዎቹን ከተመቿችሁና ጥሩ ሆነው ካገኛችኋቸው ቪዲዮ ላይ ካርጋችሁ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በማስቀመጥ ቻናላችንም ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ቀጥታ ወደ ስፔኑ ግዙፍ ክለብ ሪያል ማድሪድ እንለፍና ማድሪዶች በዝውውር መስኮቱ ትልልቅ ውሳኔዎችን እየወሰኑ እንዳለ እየተመለከትናቸው እንገኛለን። ታዲያ የመጀመሪያው የሚሆነው ፖርቹጋላዊውን ተጫዋች ሲልቫን የተመለከተ ጉዳይ ነው። ሲልቫ የሰጠው አስተያየት ብዙዎችን እያነጋገረ ይገኛል። የፖርቹጋላዊ በጣም ድንቅ የፈጠራ ችሎታ ባለቤት የሆነው ሲልቫ አዲሱ ክለቡን ማድሪድን ተቀላቅሎ እንግዲህ ከተረጋገጠ በኋላ የመጀመሪያውን አስተያየት ሰጥቷል። ፈርናንዶ ሲልቫ ሪያል ማድሪድ ጥያቄውን ሲያቀርብልኝ ለመቀበል ሁለት ያላሰብኩም ሲል ነው የተናገረው። ማድሪድ የዓለም ታላቁ ክለብ ነው ሲል ነው የተናገረው። አክሎም እንግዲህ ከዚህ ቀደም ከሪያል ማድሪድ ጋር በተደጋጋሚ መጫወቱ በሳንቲያጎ በርናቦ የመጫወትን ታላቅነት አስቀድሞ እንዲረዳ እንዳደረገው ገልጿል። እንደምናውቀው እንግዲህ ማንቸስተር ሲቲ እና ሪያል ማድሪድ በየዓመቱ ሻምፒየንስ ሊግ ላይ እንዲገናኙ የተጻፈላቸው ክለቦች ናቸው ብንል ይቀላል። በተለይ ከ2020 ወዲህ ማለት ይቻላልና በየዓመቱ በጣም እየተገናኙ እንዳለም ተመልክተናል። በዚህ ማድሪድ እና ሲቲ እርስ በርስ ሜዳዎቻቸውን ይተዋወቃሉ። ማድሪዶች ኢትሃድ ምን እንደሚመስል፣ ሲቲዎች ደግሞ በርናቦ ምን እንደሚመስል ያውቁታል። በዚህም ጉዳይ እንግዲህ በርናንዶ ሲልቫ ታዲያ ወደ በርናቦ በሚሄዱበት ጊዜ በዚህ ክለብ መጫወት ምን ያክል እድለኝነት እንደሆነ እያነሳ ይገኛልና ታዲያም ከተናገራቸው ሌሎች አስተያየቶች ደግሞ እንደተናገረው ከሆነ ሲልቫ ወደ ሪያል ማድሪድ መጥቶ የመሃል ሜዳ ፈጠራ አቅም አዲስ ህይወት ይሰጣል፣ የሚጨምርበታል ተብሎ ይጠበቃል። ታዲያ ሲልቫ የተናገረው ምንድነው? ሌላው ማድሪድ ሲባል ምንድነው የምታስበው ተብሎ ተጠይቆ ነበረ። እሱም ዋንጫ ነው ያለው። ሪያል ማድሪድ ከተባለ ዋንጫ ነው። በተለይ እንደምናውቀው ማድሪድ የሻምፒየንስ ሊጉ ንጉስ የሆነ ክለብ ነው። ታዲያ በዚህ ምክንያት በርካቶች ይህን ክለብ ለመቀላቀል ፍላጎት አላቸው። ሲልቫም በዚህ ምክንያት ማድሪድን ለመቀላቀል መወሰኑን ተመልክተናል። ተቀላቅሏልም። ከሱ ጋር እንግዲህ ዛሬ እኩል አብረው የገቡ ተጫዋች አለ፣ ቪኒሲየስ ጁኒየር ነው። ቪኒሲየስ ጁኒየር ጉዳይ አሁንም መነጋገሪያነቱን አላቆመም። ብራዚላዊ ኮከብ የእረፍት ጊዜውን አጠናቆ በዛሬው ዕለት ወደ ማድሪድ የልምምድ ማዕከል ቫልዲቫስ ተመልሶ አዲሱን አሰልጣኝ ሞሪኒዮንና የቡድን አጋሮቹን ተቀላቅሏል። በልምምድ ወቅትም ጥሩ እንቅስቃሴን አሳይቶ ድንቅ ጎልም ማስቆጠሩ ነው የማድሪዱ ክለብ ቅርብ ምንጮች እየገለጹ የሚገኙት። ነገር ግን ከጀርባ ያለውን እውነታ እንመልከት። ቪኒሲየስ ከማድሪድ ጋር ያለው ኮንትራት ለማጠናቀቅ 12 ወራት ብቻ ነው የቀሩት። በኮንትራት ማደስ ዙሪያ ከተጫዋቹ ወኪሎችና ከክለቡ ኃላፊዎች ጋር የተደረገ ድርድር እስካሁን ከስምምነት ላይ አልተደረሰም። እንደ አርሰናል ያሉ የፕሪሚየር ሊግ ክለቦች ታዲያ ይህንን አጋጣሚ ተጠቅመው ተጫዋቹን ለማስፈረም ጥረት እያደረጉ መሆኑንም እየተመለከት እንገኛለን። ግን ደግሞ አሁን ላይ እየወጡ ባሉ መረጃዎች ከሆነ የተጫዋቹ የቅርብ ምንጮች እንደሚያረጋግጡት ከሆነ ቪኒሲየስ ጁኒየር ከማድሪድ የመልቀቅ ፍላጎት እንደሌለው እየተነሳ ይገኛል። ብዙዎች ደግሞ አርሰናልን እንደ መጠቀሚያ እንደ ድልድይ አድርጎ ነው የተላለፈበት እያሉ ይገኛሉ። ምክንያቱም አርሰናልን ደሞዝ ለማስጨመር እየተጠቀመበት ይገኛል ነው የተባለው። ምክንያቱም አርሰናል ዝውውር ሊያደርግለት እንደሆነ ሲታወቅ ማድሪዶች ቶሎ ብለው ቪኒሲየስ ጁኒየርን ማሳመን መቻል አለባቸው። ካልሆነ አርሰናል ይወስድባቸዋል። እንዲሁም ደግሞ አርሰናልም ካልወሰዱ ደግሞ እሱም ኮንትራቱን ማራዘም ካልተስማማ ደግሞ በክረምቱ በነፃ ሊለቅ ይሆናል እና በዚህ ምክንያት
ማድሪዶች የግድ ቶሎ ብለው አፋጣኝ ውሳኔ እንዲወስኑ እያስደረጋቸው ነው የተባሉና አሁን ላይ ቪኒሲየስ ጁኒየር አርሰናልን ጠልቶ ሳይሆን ከሪያል ማድሪድ የመውጣት ፍላጎት እንደሌለው እየተነገረ ይገኛል እና ይህም ወደፊት ምናልባት በቀጣዮቹ ቀናት ተጠናቆ ማድሪድ ጥሩ የሚባል ኮንትራት ጉርሻ አቅርቦለት ቪኒሲየስ ጁኒየር ይቆያል የሚል አይነት ሂደቶች በስፋት ልንመለከት እንደምንችል ላሳስባችሁ እወዳለሁ። ሌላው ከማድሪድ ጋር በተገናኘ ፋብሪዚዮ ሮማኖ ሂርዊጎ ብሎ የገለጸው የያን ዲያሞንዴ ዝውውር በሌፕዚግ በኩል አንድ እንቅፋት ገጥሞታል። የሌፕዚግ ማኔጂንግ ዳይሬክተር የሆኑት ማርሴል ሻፈር ሲናገሩ የዝውውር ባለሙያዎች ለስምምነት ላይ ተደርሷል እያሉ ቢዘግቡም እውነት አይደለም፣ እኛ ገና በድርድር ላይ ነን፣ ምንም የተስማማነው ነገር የለም ሲሉ ነው የገለጹት። ይህም እንግዲህ ፋብሪዚዮ ሮማኖ ስህተት እንደነበረም እየተመለከትን ነው እና አሁን ላይ የዲያሞንዴ ወደ ማድሪድ የሚያደርገው የዝውውር ሂደት እንቅፋት ገጥሞታል ወይስ አልገጠመውም? በቀጣዮቹ የዝውውር ቀናት አብረን የምንመለከተው ጉዳይ ይሆናል። ወደ እንግሊዝ አምርተን የዩናይትድን ሁኔታ እንመልከት። ክለቡ በካሪክ ስር አዲስ የረጅም ጊዜ ፕሮጀክት መጀመሩን ተመልክተናል። ታዲያ ለሚቀጥሉት 2 ዓመታት በቋሚነት እንዲመራም ከተሾመ በኋላ ዩናይትድን በዝውውር መስኮቱ ፈጣን እንቅስቃሴ እንዲያደርጉ እየገፋፋቸው ይገኛል። እንግዲህ ከነዛ መካከል እንግዲህ አዳዲስ ዝውውሮችና በተለይ ደግሞ በመሃል ሜዳው በኩል ትልቅ ግንባታ እንዲደረግለት የጣር እንዳለን ተመልክተናል። ዩናይትዶች መሃል ሜዳቸውን ሙሉ በሙሉ ለመቀየር ትላልቅ ተጫዋቾችን አምጥቷል። አንድሬ ሳንቶስ እና ዩሪ ቴሌማንስ በድምሩ 83 ሚሊዮን ፓውንድ ተከፍሎባቸው ኦልድ ትራፎርድ ድረስ ደርሷል። ታዲያ በተጨማሪም አንጋፋው ግብ ጠባቂ ካርዳርሎ እና ወጣቱ የመስመር ተጫዋች ታይነን ቶምሰን ቡድኑን መቀላቀላቸውን ተመልክተናል። ዩናይትድ በቅድመ ውድድር ጨዋታዎች እንግዲህ አትሌቲኮ ማድሪድን 2-1 አሸንፏል። ሌሎች ክለቦችንም እየተጫወተ ጥሩ ነገርን ለማሳየት እየሞከረም ይገኛል። ታዲያ ማንቸስተር ዩናይትድ ግን አንድ የሚጎለው ነገር እንዳለ እየተመለከትን ነው። ዩናይትድ የዩቬንቱስ እና የፖርቹጋሉን የክንፍ ተጫዋች ፍራንሲስኮ ኮንሴሳውን ለማስፈረም ከወኪሉ ጆርጅ ሜንዴስ ጋር ተነጋግሯል የሚሉ ዘገባዎች ወጥተው ነበር። ነገር ግን ታዋቂው የዝውውር ጋዜጠኛ ፋብሪዚዮ ሮማኖ በቅርብ በለቀቀው መረጃ ይህንን ሙሉ በሙሉ አስተባብሎታል። ሮማኖ ሲናገር ስለ ኮንሴሳውና ዩናይትድ የሚወራው ወሬ ምንም አይነት እውነትነት የለውም። ዩናይትድ በዛ ቦታ ላይ ኤምቤሙ እና አማድ ዲያሎ ስላሉት በፍጹም አዲስ ተጫዋች የመግዛት ፍላጎት የለውም ሲል ነው የገለጸው። የአጥቂ መስመሩ ክፍተትና የቀሩትን ስራዎች ደግሞ ስንመለከት ታዲያ ኮንሴሳው ወደ ዩናይትድ የሚለው መረጃ ትክክል ካልነበር ማን ሊመጣ ይችላል የሚሉትን መረጃዎች ስንመለከት መሀል ሜዳው ተጠናክሯል እናውቃለን። ታዲያ የፕሪሚየር ሊግ ውድድር ለመጀመር ጥቂት ሳምንታት ብቻ ቢቀሩትም በዚህ ሰዓት ዩናይትድ አሁንም አጥቂ ያስፈልጓል። የራሽፎርድ እና የጆዋ ጊዜ የወደፊት እጣ ፈንታ በግልጽ ባለመታወቁ ካሪክ ከመስኮቱ መዘጋት በፊት አዲስ አጥቂ ለማምጣትም እንደሚገደድ ይጠበቃል። በተለይ በእነዚህ ሁለት ተጫዋቾች እንቅስቃሴ በእነዚህ ሁለት ተጫዋቾች እጣ ፈንታ የተወሰነ ይሆናል የማንቸስተር ዩናይትድ አዲስ አጥቂ የማስፈረም ሁኔታው። ምክንያቱም ዚርክዜ የማይወጣ ከሆነ ሌላ ተጫዋች የደሞዝ ፔሮሉ ላይ መጨመር አይፈልግም። ማርከስ ራሽፎርድ ደግሞ ተሽጦ 30 የሚሆን 40 ሚሊዮን ፓውንድ ተሽጦ ወደ ሌላ ክለብ ማምራት የሚችልበት እድል ካለ ማንቸስተር ዩናይትድ ከባድ የደሞዝ ፔሮል ነው የሚቀንሰው። የራሽፎርድ ሳምንታዊ ደሞዝ እንደምናውቀው ውድ እንደሆነ እናውቃለን። በዚህ ምክንያት አዳዲስ ተጫዋቾችን ለማስፈረም ክፍት ይሆንለታል። በዚህም ጥሩ እድል ይሆንለታል እየተባለ ይገኛል። ደግሞ ማርከስ ራሽፎርድም ጥሩ ሌላ የማጥቃት አማራጭ ሆኖ እናገኘዋለንና ወደ ሌላ ክለብ የማያዛውርም ከሆነ በዚሁ በማንቸስተር ዩናይትድ በማይክል ካሪክ ስር የመቀጠል ፍላጎት እንዳለውም እየተመለከትን እንገኛለን። አሁን ላይ በቅርብ ቀናቶች ውስጥ ተጫዋቾች ወደ ክለቡ እየተመለሱ ነው። እነ ቡርኖ ዳርሎት ተጫዋቾች ማዝራዊ ወደ ዩናይትድ ተመልሷል። አሁን የራሽፎርድን ነገር ነው ማረጋገጥ የቀረው። ራሽፎርድ ወደ ዩናይትድ ተመልሶ ትሬኒንግ ከጀመረ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ወደ ቼልሲ እናምራ። ቼልሲ ትሬቨር ቻሎባህን መሸጡን ተመልክተናል። ለማን? ለኮሞ በ30 ሚሊዮን ፓውንድ ነው ይህንን ተጫዋች ማስረከብ የቻሉት። የፕሪሚየር ሊግ ጨዋታዎችን በ31 ጨዋታዎችን ነው ቋሚ ሆኖ
የተሰለፈውና 27 ዓመቱ ነው። ታዲያ ቻሎባ ክለቡን ለቋል። በኮሞ እንግዲህ በ36 ሚሊዮን ዩሮ ለመሸጥ ሙሉ ስምምነት ላይ ደርሰዋል። ቻሎባ ለረጅም ዓመታት ለክለቡ ያገለገለ ቢሆንም አዲሱ የቡድኑ መዋቅር ውስጥ ቦታ በማጣቱ ወደ ጣሊያን ለማምራት ተስማምቷል። ታዲያ በሱ ምትክ ቀድሞ የፈረመው ተጫዋች አለ፣ ላክሮዋ ነው። እንግዲህ ቼልሲዎች ይህንን ተጫዋች ለመሸጥ ሲወስኑ ቀድሞ ምትኩን አዘጋጅተው እሱን አስፈርመው ነውና ፈረንሳዊ ማክረንስ ላክሮዋ ከክሪስታል ፓላስ በማስፈረም የኋላ መስመራቸውን አጠናክሯል። በዚህ ምክንያት የቼልሲ የኋላ መስመር ሙሉ በሙሉ አዲስ መልክ እየያዘ ነው። ከቻሎባ ሽያጭ በተጨማሪ ክለቡ በቀጣይ ቀናት ዲሳሲን እና ደግሞ ባዴሽሊን ለመሸጥ ድርድር ላይ እንደሚገኝ ተረጋግጧል። ቼልሲዎች በቅድመ ውድድር ዝግጅት በቶተንሃም 2-1 መሸነፋቸው የኋላ መስመሩ አሁንም መረጋጋት እንደሚያስፈልገው እየተመለከትን እንገኛለን። የተከበራችሁ ውድ ተከታታዮቻችን ለዛሬ ነበሩን እነዚህ የዝውውር መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ አዳዲስ የዝውውር መረጃዎች በሌላ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያደረጋችሁ ሀሳብ አስተያየቶቻችሁን እያስቀመጣችሁ ቤተሰብ እንድትሆኑ ስንል በአክብሮት እንጋብዛለን። ሰላም።